Iranian CTV releasing this video as the country says it launched missiles at U.S. military forces. የኢራን ጦር የአሜሪካንን የጦር ቤዝ ወደ አመድነት ቀይሮታል። የሆርሙዝ ባህረ ሰላጤ ዳግም በባሩድ ሽታ ታፍኗል። ፋርሶች አሜሪካ ለምትሰነዝርባቸው ጥቃት በጥፍ እየመለሱ ማስደማቸውን ተያይዘውታል። ዛሬ የአሜሪካ ጦር በኢራን ደሴቶች ላይ ለሰነዘረው ጥቃት ምላሽ ለመስጠት ሲባል በአሜሪካ የጦር ቤዞች ላይ የማያዳግም ጥቃት ሰንዝሯል። የአሜሪካ ግዙፍ ድሮኖች የፋርሶችን የእሳት እራት ሲሆኑ አሁን ደግሞ አሜሪካ በፋርስ ምድር የሞት መቃብሯን እየቆፈረች መስሏል። ዝርዝሩን በትንታኔያችን ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። መልካም ቆይታ። በሆርሙዝ ባህረ ሰላጤ ማዕበልን እየፈጠረ አንድ ታላቅ ወታደራዊ መባባስ ተከስቷል። የኢራን ጦር ባወጣው ይፋዊ መግለጫ በአሜሪካ ጦር ኃይሎች ጥቅም ላይ በሚውለው አንድ ወታደራዊ ጦር ሰፈር ላይ የሀገሪቱ አየርና እንዲሁም ጠፈር ኃይል ኢላማውን የጠበቀ የአጸፋ ጥቃት መሰንዘሩ ታውቋል። ከኢራን ወታደራዊ መግለጫ ለመረዳት እንደሚቻለው የዚህ ጥቃት ዋና ዓላማና ኢላማው ቴህራን በደቡባዊ የኢራን የሆርሙዝን ግዛት ስር በምትገኘው በሲሪክ ደሴት ላይ ባለው የቴሌኮሙኒኬሽን መዋቅር ላይ አሜሪካን ፈጽሞታል ላለችው ጥቃት ትንኮሳ በቀጥታ የተሰጠና እንዲሁም ለዛ የተፈጸመ ጥቃት ስለመሆኑ ተገልጿል። ይህ አዲስ የተቀሰቀሰ ወታደራዊ ግጭትና የኃይል እርምጃ የመጣው ባለፉት ጥቂት ሳምንታት ውስጥ በተደጋጋሚ ጊዜያት በከፍተኛ ሁኔታ እየተፈተነና እየተናወጠ ባለው የተኩስ አቁም ስምምነት መካከል ነው። በዚህ ወቅት ላይ አሜሪካና እንዲሁም ኢራን ድሮኖቻቸው የተራራቁ ሚሳኤሎችና የራዳር መዋቅሮች እጅግ ወሳኝ የሆኑ የባህር መተላለፊያ መስመሮችን ያካተተ ጦርነት ውስጥ ገብተው ይገኛሉ። ይህ አዲስ የሁኔታዎች መለዋወጥ መላው ቀጠናን ወደ ላቀ የአየርና የጦርነት ዝግጁነት ስጋት ውስጥ የከተተው ሲሆን በመላው ኩዌት ሰማይ ስር የአየር ጥቃት መከላከያ ሳይረኖች በከፍተኛ ሁኔታ እንዲጮሁ ምክንያት ሆኗል። እንዲሁም ዓለም አቀፍ የነዳጅና የኃይል ገበያዎች በዓለም ላይ እጅግ ወሳኝ የዚህ ኃይል ማለፊያ መስመር ላይ ሊከሰት የሚችለውን አጠቃላይ የንግድ መስተጓጎል በመፍራት በትልቅ ጭንቀት ውስጥ እንዲወድቁ አድርጓቸዋል። የአሜሪካ ማዕከላዊ እዝ ባወጣው ዝርዝር መግለጫ መሰረት የአሜሪካ ጦር ኃይሎች በሳምንቱ መጨረሻ ቀናት ራስን የመከላከል ወታደራዊ ኦፕሬሽን ማከናወናቸውን አረጋግጧል። ይህ ጥቃት በኢራን ደቡብ ምድር ክፍል በምትገኘው በሆብሩክ የራዳር መዋቅሮች ላይ እንዲሁም በስትራቴጂካዊ አቀማመጧም በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘው በቄሽም ደሴት ላይ ባሉ የድሮን እዝ መቆጣጠሪያ ጣቢያዎች ላይ ያነጣጠረ ነበር። ይህ የአሜሪካ አየር ጥቃት የተቀሰቀሰው ኢራን በዓለም አቀፍ የውሃ ኃይል እየበረረ የነበረውን የአሜሪካ MQ-1 የስለላ ድሮን በኃይል መታ ጥለዋለች በማለት ማዕከላዊ እዙ በሰጠው ማብራሪያ ተገልጿል። የአሜሪካ ተዋጊ አውሮፕላኖች በወሰዱት በዚህ የተቀናጀ እርምጃ የኢራን አየር መከላከያ ምሽጎች፣ የምድር ላይ መቆጣጠሪያ ጣቢያዎችና በቀጠናው ባሉ የንግድ መርከቦች ያሉ ከፍተኛ አደጋ ደቅነው የነበሩ ቢያንስ 2 የጥቃት ድሮኖች ሙሉ በሙሉ መውደማቸው ተገልጿል። In retaliation that appears to have been a ballistic missile launch. በዚህ ኦፕሬሽን ላይ በአሜሪካ ወታደራዊ አባላት ላይ የደረሰ ምንም አይነት የአካል ወይም የህይወት ጉዳት አልተመዘገበም። አሜሪካ በሆብሩክና በቄሽም ደሴት ላይ ፈጽመዋል ስለምትለው የአየር ጥቃትና ኢራን በበኩሏ በሲሪክ ደሴት ላይ ተፈጽሟል የተባለው በገለልተኛ ደረጃ ለማጣራት አስቸጋሪ ሆኗል። ከሳተላይት የተገኙ ምስሎችና እንዲሁም ግልጽ የሆኑ መረጃ ምንጮች ግን የሚመረምሩ ባለሙያዎች የሚያመላክቱት አንድ እውነት አለ። በኢራን ደቡባዊ ባህረ ጠረፍ ላይ የምትገኘው ሲሪክ ደሴት ለተለያዩ ወታደራዊና ሲቪላዊ አገልግሎቶች የሚውሉ በርካታ መሰረተ ልማቶችን የምታስተናግድ ሲሆን ይህም በባህረ ሰላጤው ውስጥ ለሚደረጉ ወታደራዊ ኦፕሬሽኖች የራዳር ወይም የኮሚኒኬሽን ድጋፍ ሊሰጡ የሚችሉ ተቋማትን ያጠቃልላል። በፋርስ ባህረ ሰላጤ ውስጥ ትልቋ ደሴት የሆነችው ቄሽም ደሴት ደግሞ ለኢራን ባህር ኃይልና ለድሮን እንቅስቃሴዎች እጅግ ቁልፍና ስልታዊ የጦር ግንባር ሆና የምታገለግል ሲሆን ይኸው ሩክ በታሪክ ከባህር ጠረፍ መከላከያ ስርዓቶች ጋር በጥብቅ የተያዘች የምድር ክፍል ናት። የጦር ባለሙያዎች እንደሚሉት እነዚህ ሁሉ ቦታዎች በየቀኑ ወደ 20 በመቶ የሚሆነው የዓለም ባህር ላይ ነዳጅ በሚያልፍበት የሆርሙዝ ባህረ ሰላጤ ላይ ፍጹም ቁጥጥር ለማድረግና እንዲሁም መግቢያ መውጫውን ለመቆጣጠር እንዲቻል ተደርጎ የተገነባው የኢራን ተደራራቢና ስልታዊ መከላከያ መረብ ዋና ማዕከላት ናቸው። ስለዚህ በዚህ ቀጠና ላይ የሚፈጠር ማንኛውም አይነት ወታደራዊ መስተጓጎል ወይም የኃይል ግጭት በመላው ዓለም የኢኮኖሚ ሂደትና እንቅስቃሴ ላይ ከባድና ታላቅ ድቀት ሊያስከትል ይችላል። የኢራን ጦር ይህን ድል የተቀላቀለበት መግለጫ ባወጣ በዚያው ቅጽበት የኩዌት መከላከያ ጦር በፍጥነትና በከፍተኛ ዝግጁነት
ወደ ተግባር ተሰማርቷል። የዚያች የባህረ ሰላጤው ሀገር የአየር መከላከያ ስርዓቶች ሌሊቱን ሙሉ ሰማዩን በብርሃን ያደመቁ ሲሆን ባለስልጣናቱ ጠላት በማለት የገለጿቸውን በርካታ የሚሳኤል ናዳዎችና የጥቃት ድሮኖች በአየር ላይ መተው አክሽፈዋል። በመላው ሀገሪቱ ያሉ የአየር ጥቃት ማስጠንቀቂያ ሳይረኖች በከፍተኛ ሁኔታ እየጮሁ ሲሆን የሀገሪቱ ነዋሪዎች የአየር መከላከያ መሳሪያዎች ወደ ሀገር ውስጥ የመጡትን ስጋቶችን በአየር ላይ በሚመቱበት ወቅት ላይ የተፈጠሩ በርካታና የበረቱ የፍንዳታ ድምጾችን በግልጽ መስማታቸውን ተናግረዋል። የኩዌት ባለስልጣናት አበክረው እንደገለጹት እነዚህ ፍንዳታዎች ሙሉ በሙሉ የተኩስ አቁሙ በተሳካ የመከላከያ እርምጃዎች ምክንያት የሚሳኤሎች ስብርባሪና በአየር ላይ በመበታተናቸው እንጂ መሬት ላይ አርፈው ባለመሆኑ በሰው ሕይወት ላይ የደረሰ ምንም አይነት ጉዳትና የንብረት ላይ ውድመት እንዳላጋጠመ አያይዘው አንስተዋል። ኩዌት ከቀጠናው ሰፊ የደህንነት ስምምነቶች ዝግጅቶች መካከል አንዷ በመሆኗ በርካታ የአሜሪካ ወታደራዊ ተቋማት የጦር መሰረታዎችና በርካታ የተባሉ ወታደራዊ ባለሙያዎች በግዛቷ ውስጥ ታስተናግዳለች። ምንም እንኳን ሁለቱ ወገኖች ማለትም አሜሪካና ኢራን በአየር ላይ የከሸፉ ሚሳኤሎች ከአሜሪካ ጋር ግንኙነት ያለውን የተወሰነ ወታደራዊ ጦር ሰፈር በቀጥታ ኢላማ ያደረጉ መሆናቸውን በይፋ ባያረጋግጡም የዚህ ክስተት ጊዜ ከኢራን ጦር መግለጫ ጋር ፍጹም መገጣጠሙ ግን የተፈጠረውን ጥርጣሬና ስጋት በከፍተኛ ሁኔታ አባብሶታል። የኢራን መንግስታዊ መገናኛ ብዙሃን ይህን ኦፕሬሽን እጅግ የተሰላና የተመጠነ ምላሽ አድርገው ያቀረቡ ሲሆን ማንኛውም ተጨማሪ የአሜሪካ ወታደራዊ እርምጃ ወይም ትንኮሳ ሙሉ በሙሉ የተለየና እጅግ በጣም ወሳኝ ሆኑ የከፋ የአጸፋ እርምጃዎችን እንደሚቀሰቅስ በጥብቅ አስጠንቅቀዋል። አሁን ላይ ያሉት የሁለቱ ኃይሎች የጋራ ጦርነት ልውውጦችም የተከሰቱ ያሉት በዓመቱ መጀመሪያ ላይ በአሜሪካና በእስራኤል ታላላቅ ወታደራዊ ኦፕሬሽኖች ተከፍተው በነበረበት የኢራን ጦርነት ማዕቀፍ ውስጥ ነው። በትራምፕ አስተዳደር ከፍተኛ የዲፕሎማሲ ጥረቶችና ሽምግልና አማካይነት እንዲራዘም ተደርጎ የነበረው የተኩስ አቁም ስምምነት ዋና ዓላማው በኢራን የኒውክሌር መርሃ ግብር፣ በባላስቲክ ሚሳኤል አቅም፣ በቀጠናው ባሉ ታጣቂ ወኪሎችና በባህር ላይ ደህንነት ዙሪያ የተፈጠረውን ታላላቅ ውጥረቶች ማርገብና ሰላም ማውረድን ነበረ። ይሁን እንጂ እንደ MQ-1 ድሮን መመታትና አሁን ደግሞ የተከሰቱት ተከታታይ የአጸፋ ጥቃቶች የሚያሳዩት የተደረሰው የሰላም እረፍት ምን ያህል ደካማ፣ በቀላሉ ሊሰበር የሚችልና አስተማማኝ ያልሆነ እንደሆነ ነው በስፋት የተነገረና እየተገለጸ የሚገኘው። የአሜሪካ ባለስልጣናት በተደጋጋሚ ጊዜያት የሚሰነዝሯቸው ጥቃቶች ራስን የመከላከል እርምጃና ዓለም አቀፍ የውሃ አካላትን እንዲሁም የባህር ላይ ንግድ መስመሮችን የመጠበቅ ኃላፊነት አድርገው ያቀርቡታል። ኢራን በበኩሏ አሜሪካ ቀስቃሽና እንዲሁም ደግሞ ሕገ ወጥ የሆኑ የግዛት ወረራዎችንና ትንኮሳዎችን ትፈጽማለች በማለት የምትከስ ሲሆን ሀገሯ ሉዓላዊነቷና እንዲሁም ክብሯን እስከ መጨረሻው ደም ጠብታ ድረስ ለመከላከል ቃል ገብታለች። በዚህ ግጭት ውስጥ በእስላማዊ ጦር ስር ያለው የአየርና ጠፈር ኃይል ይህ ክፍል ባልተመጣጠነ የጦርነት ስልት በድሮን መንጋ ጥቃትና በባላስቲክ ሚሳኤሎች አጠቃቀም ረገድ እጅግ ከፍተኛ ልምድና ዝና ያለው ልዩ ኃይል ነው። Iranian CTV releasing this video as the country says it launched missiles at U.S. military forces. በቀጥታ መሳተፉ የቴህራንን እንዲሁም ደግሞ በዋነኛነት በዚህ ሂደት በሚያልፉ እንቅስቃሴዎች ውስጥ የበላይነት ለመውሰድ ያስችላል የሚሉ ሀሳቦች እንዲሰነዘሩና እንዲበራከቱ ምክንያት ሆኖ እየተገለጸ ይገኛል። ያም ሆኖ ግን አሁንም ድረስ የሚነሱና የሚገለጹ እውነታዎች ቢኖሩ የቴህራን ወደፊት የአጸፋ እርምጃ ይበልጥ ሊገመቱ የማይችሉና እጅግ አጥፊ ሊሆኑ ያደርጋቸዋል። ይህ አስከፊ ግጭት በቅርቡ የሚከታተሉ ወታደራዊ ተንታኞች በጥቃት ውስጥ የተሳተፉትን ቦታዎች ስትራቴጂካዊ ጠቀሜታ በጥልቀት ያብራራሉ። ቀሽም ደሴት በርካታ የኢራን ወታደራዊ ንብረቶችና የጦር መሳሪያዎች መሸሸጊያ ብቻ ሳትሆን እጅግ ወሳኝ የሆኑት የባህር ላይ የንግድ መስመሮችን በቀጥታ የምትቆጣጠርና የምትመለከት ልዩ አይን ናት። በባህር ጠረፍ በኩል ይበልጥ ወደ ምስራቅ የምትገኘው ሲሪክ ደሴት ደግሞ በባህር ጠረፍ ክትትልና በወታደራዊ ግንኙነት ረገድ እጅግ የላቀ ሚና ልትጫወት ትችላለች። በህብሩክ የሚገኙት የኢራን ራዳር መዋቅሮች ደግሞ ለኢራን ጦር ኃይሎች አስቀድሞ የሚሰጥ የቅድመ ማስጠንቀቂያ መረጃንና የጠላት መገኛ ኢላማዎችን በትክክል የመለየት አቅምን የሚሰጡ መሰረቶች ናቸው። ለዚህም ሲባል አሜሪካ ፈጽሞ ያለው እንደምትለው እነዚህ የኢራን ወታደራዊ አቅሞችና መዋቅሮችን ማውደም በፋርስ ባህረ ሰላጤ ውስጥ ያለውን የኢራን የስለላና የክትትል መረብ በከፊልም ቢሆን ለጊዜው አይኑን ማሳወርና አቅሙን የማዳከም ያክል ተደርጎ እየተቆጠረና እየተሰላ ይገኛል።
ላለፉት በርካታ አስርት ዓመታት የአሜሪካ የስለላ የክትትልና እንዲሁም የጥቃት ተግባራት ውስጥ እንደ ዋነኛ ሆኖ ሲያገለግል የቆየው የኤምኪው-1 ድሮን በዓለም ላይ እጅግ የላቀና የተራቀቀ የስለላ ቴክኖሎጂ መገለጫ ተደርጎ ይወሰዳል። ይህ አይነቱ ግዙፍና ውድ ወታደራዊ ንብረት በኢራን የምድር ውስጥ አየር መከላከያ ሚሳኤሎች ይሁን ወይም በሌላ በማንኛውም አይነት ቴክኖሎጂ ዘዴ መመታትና መውደቁ በራሱ በአንድ በኩል ከባድ ስልታዊና ወታደራዊ ኪሳራ ሲሆን በሌላ በኩል ደግሞ ቀጠናው ወደ ከፋ የፖለቲካ ፍንዳታ የሚያመራ ታላቅ መቀስቀሻ ነጥብ ነው። Iranian authorities said the drone was immediately detected by the country's surveillance and air defense network. ለአውሮፕላኑ መመታት ምላሽ ለመስጠት የአሜሪካ ተዋጊ ጄቶች በከፍተኛ ፍጥነትና በአስደናቂ ቅንጅት በኢራን አየር መከላከያ ምሽጎችና በድሮን ማዘዣ ጣቢያዎች ላይ የሰነዘሩት የአየር ጥቃት ዋሽንግተን በቀጠናው ላይ ያላትን እጅግ ፈጣን ከፍተኛ ፍጥነት ያለውን የኢላማውን በትክክል የመምታት የላቀ አየር ኃይል አቅምን በግልጽ ያሳየ ክስተት ነው። በኢራን በኩል ደግሞ ጦሩ በድሮን ቴክኖሎጂ ላይ ባለፉት ዓመታት እጅግ ከፍተኛ ሰፊ መዋዕለ ንዋይ አፍስሷል። ይህ የኢራን የድሮን አቅም በአየር ላይ ረዥም ሰዓታት እየበረሩ ራሳቸውን አጥፍተው ጥቃት ከሚሰነዝሩ ጥቃትን የላም ማስታገሻና እንዲሁም ደግሞ መሳሪያዎች ጀምሮ እስከ ረዥም ርቀት ተጉዘው በጣም ርቀው የሚገኙ ጠላት ሀገራት ላይ ታላቅ ውድመት ማድረስ የሚችሉ ግዙፍ የድሮን መድረኮችን ያጠቃልላል። ከዚህ በተጨማሪ ባለፉት የቅርብ ጊዜያት የመታትና እንዲሁም ደግሞ ወቅቶች በተደጋጋሚ ጊዜ የተፈተኑትና ማሻሻያ ያደረገባቸው የባላስቲክ ሚሳኤል አይነቶች ቴህራን በቀላሉ በባህረ ሰላጤ የትብብር ምክር ቤት አባል ሀገራት ግዛቶችና መሰረተ ልማቶች ላይ ጥቃት የመሰንዘር አቅምን ሰጥተዋታል። ኩዌት ወደ ግዛቷ የተተኮሱትን የሚሳኤል ናዳዎች በአየር ላይ በተሳካ ሁኔታ ለመምታትና ለማክሸፍ የቻለችው ምናልባትም አሜሪካ ሰራሽ የሆነው የፓትሪዮት ሚሳኤል ባትሪዎችና ወይም ሌሎች የተዋሃዱ ዘመናዊ አየር መከላከያ ስርዓቶችን በመጠቀሟ እንደሆነ ይታመናል። ይህ ታዲያ በርካታ የባህረ ሰላጤው አረብ ሀገራት ከአሜሪካ መንግስት በመተባበርና በመቀናጀት በከፍተኛ ገንዘብ ድጋፍ የገነቡትን ተደራራቢና አስተማማኝነት ያለው የመከላከያ አቅም ጥንካሬን ጥርጣሬ ውስጥ የሚከተው ነው። ይሁን እንጂ እነዚህ ሁሉ ታላላቅ ወታደራዊ ክስተቶች የተፈጸሙት አስደናቂ ፍጥነት ማለትም የድሮን መመታትና የኃይለኛ አጸፋ አየር ጥቃቶች መሰንዘር፣ የሚሳኤል ናዳዎች መተኮስና በጥቂት ሰዓታት ውስጥ በአየር ላይ መክሸፋቸው በዘመናዊ ባህረ ሰላጤው ቀውስ ውስጥ የውሳኔ አሰጣጥና ሂደቶቹን ጊዜያት ምን ያህል አጭር፣ የተጨመቁና ፈጣን መሆን እንዳለባቸው የሚያሳይ ነው። በዚህ አይነት እጅግ የጠበበ የጊዜ ገደብ ውስጥ የሚፈጠር አንድ ትንሽ ስትራቴጂካዊ ስህተት ወይም የተሳሳተ ወታደራዊ ግምት የጦርነቱን ስፋትና ባህሪ በአስገራሚ ፍጥነት በመቀየር ከተለዩ ወታደራዊ ተቋማት አልፎ መላው ቀጠናውን ወደ ፍጹም የጅምላ ውድመትና ጦርነት ውስጥ በቀላሉ ሊከታቸው ይችላል። እነዚህ በሜዳ ላይ የተከሰቱት የበረቱ ወታደራዊ ክስተቶች በአቅራቢያቸው ለሚገኙ ጎረቤት ሀገራት ወዲያውኑ የሚተርፍ እጅግ ከባድና አሳሳቢ አንድምታ አላቸው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬንና ሌሎችም ባህረ ሰላጤው የትብብር ምክር ቤት አባል ሀገራት ይህንን አዲስ ሁኔታ መለዋወጥና በከፍተኛ ትኩረት ሂደት ስጋት ውስጥ ሆነው መከታተላቸው አልቀረም። እነዚህ ሀገራት ከአሜሪካ ጋር ያላቸው የረዥም ጊዜ ደህንነትና ወታደራዊ ትብብር ጠብቆ ለመቆየት ከሚያደርጉት ጥረት ጎን ለጎን ወደዚህ እያደገ ወደ መጣው አስከፊ የግጭት ማዕበል ውስጥ በቀላሉ ተስበው የመግባት አደጋን ለማስቀረት በጥንቃቄ እየተንቀሳቀሱ ነው። ቀድሞውኑ ለሆርሙዝ ባህረ ሰላጤ ውጥረቶች እጅግ ስስና ተለዋጭ የሆነው ዓለም የነዳጅ ገበያ ነጋዴዎችን ታላላቅ የተባሉ ኩባንያዎች በቀጠናው ላይ ሊከሰት የሚችለውን የነዳጅ አቅርቦት መስተጓጎል አደጋ መገምገም ሲጀምሩ የነዳጅ ዋጋ በከፍተኛ ሁኔታ እንዲያሽቆለቆል የሚያደርግ ታላቅ ተጽዕኖ ፈጥሯል። ከዚህ እጅግ አስፈሪ ወታደራዊ ግጭት ጎን ለጎን ግን ዓለም አቀፉ ዲፕሎማሲ መስመር በተጓዳኝ ስራውን አላቆመም። የተኩስ አቁም ስምምነት በዘላቂነት ለማረጋጋትና እንዲሁም ጥረትም ለማሳካት ዓለም አቀፍ ጥረቶች ማዕቀቦች መነሳት፣ በኒውክሌር መርሃ ግብሯ ላይ ኢራን ገደቦችና ቀጠናዊ ውጥረቶች ማርገብ ዙሪያ የተወሳሰቡ እጅግ ረዥም የሆኑ ድርድሮችን ያካተቱ ናቸው። ፕሬዚዳንት ትራምፕ ምንም እንኳን በሜዳው ላይ የጦርነት እርምጃዎችና የሚሳኤል ልውውጦች ተጠናክረው ቢቀጥሉም ከቴህራን ጋር ሰፊና ሁሉን አቀፍ የሆነ የሰላም ስምምነት ለመድረስ ያላቸውን ተስፋ በአንዳንድ አጋጣሚዎች በግልጽ አንስተዋል። የአውሮፓ ታላላቅ ኃይሎች እንዲሁም ቻይናና ሩሲያ በበኩላቸው ሁለቱ ወገኖች ራሳቸውን እንዲጎትቱና ከጦርነት እንዲቆጠቡ ጥሪ ማቅረባቸውን የቀጠሉ ሲሆን እነዚህ ሀገራት መሬት ላይ ባለው እውነተኛ ወታደራዊ ኃይል ሚዛን ላይ ያላቸው ቀጥተኛ ተጽዕኖ እስካሁን ድረስ እጅግ ውስንና ዝቅተኛ ሆኖ እንደቆየ ነው የሚገለጸው።